እጅ ከምን አትሉኝም? ኦዲሴስ የዛሬው መጽሐፍ ግብዣችን ይሄ ነው። ታውቃላችሁ የዘመናችን የሲኒማ ጃያንት ትልቅ ስም ክሪስቶፈር ኖላን ነው። ይሄ ምርጥ ዳይሬክተር በኢንሴፕሽን፣ በቴኔት፣ በባትማንና በመሳሰሉ ፊልሞች ያስደመመን ሳይበቃው ዛሬ ደግሞ ኦዲሴስ የተሰኘ ፊልም ይዞ ብቅ እያለ እንደሆነ ይታወቃል። ታዲያ ዓለም በሞላ በአንድነት በጉጉት የሚጠብቀው ይሄ ፊልም ታሪኩም ምንድን ነው? እንደምታውቁት የጥንቱ ዓለም በጀብዱ የተሞላ ነው አይደለ? ከነዛ ጀብደኛ የሆኑ ታሪኮች መካከል ኢሊያድ ኤንድ ኦዲሴ የተባሉት ኤፒክ የገድል ታሪኮች ይጠቀሳሉ። ትሮይ የሚለውን ፊልም አይታችሁታል? በጣም ቆንጆ ፊልም ነው። ታዲያ አሁን ደግሞ ኦዲሴን ክሪስቶፈር ኖላን ይዞት እየቀረበ ነው። ፊልሙ እስኪወጣ እኛ ስለ ኦዲሴ ታሪክ ፋሚሊያር ሆነን እንድንጠብቀው ከዚህ መጽሐፍ ላይ የተቀነጨቡ ታሪኮችን እናወራለን። ለመሆኑ ይህን ታሪክ ማን ጻፈው? የዛሬ 3000 ዓመት አካባቢ ይኖር የነበረ ግሪካዊ ፈላስፋ ቢሉ ጠቢብ አይነ ስውሩ ሆሜር። ይሄ ድንቅ ገጣሚ፣ ይሄ ድንቅ ባለ ቅኔ በቃሉ 16000 ያክል መስመሮችን ለኢሊያድ ታሪክ፣ 12000 ያክል ስንኞችን ደግሞ ለኦዲሴ ታሪክ አበርክቷል። ታዲያ ከሱ ማለፍ ከዘመናት በኋላ መጽሐፍ ሆኖ ኢሊያድና ኦዲሴ ተብሎ ቀረበልን። እሺ ስለ ታሪካችን እንነጋገር። መጀመሪያ ስለ ትሮይ ላውራችሁ። በጣም ፋሲኔት የሚያደርገኝ ታሪክ ነውና ትሮይ ፊልሙን ያላያችሁ ታዩት። በዚህ አጋጣሚ ጋብዛችኋለሁ። የጥንቷ ግሪክ በዘመነ መሳፍንት ትኖርበት የነበረ ጊዜ አላት፣ በብዙ ነገስታትና የሰፈር ሹማምንት ማለት ነው። ታዲያ አብዛኛውን የግሪክ ክፍል ግን የሚመራ አንድ አጋሜምኖን የሚባል ሰው አለ። በሱ ስር በርካታ ግዛቶችን ያስተዳድራል፣ ያስገብራል ማለት ነው። ከዛ በተረፈ ደግሞ የሱ ወንድም ሜሊኔስ የሚባል ስፓርታን የሚመራ ሰው አለ፣ ትንሽ ወንድሙ ነው። ኦን ዲ አዘር ሃንድ ስፓርታዎች ከትሮዮች ጋር በጣም ጠብ ውስጥ የነበሩበት ሰዓት ነው። የትሮይ መሪ ደግሞ ንጉሱ ሄክተር ይባላል። በጣም ጀግና፣ በጣም ታማኝ፣ ክብሩን የሚጠብቅ ደስ የሚል ስብዕና ያለው ሰው ነው። የሱ ትንሽ ወንድም ግን ፓሪስ የሚባል ምንም አይነት የጦርነት ልምድ የሌለው ትንሽ ወንድም ነበረው። ታዲያ ሁለቱም ሜሊኔስ እና ሄክተር ስምምነት ያደርጉና ላለመዋጋት ግብዣ ይደረጋል። በማን? በስፓርታዎች ከተማ። በዚህ ጊዜ ሜሊኔስ በጣም ዘማዊና ከብዙ ሴቶች ጋር ግንኙነት ያለው ንጉስ በመሆኑ ሚስቱንም ብዛም አይንከባከባትም፣ ችላ ይላታል። የሚስቱ ስም ሄሌና ትባላለች። ታዲያ ይሄ የሄክተር ታናሽ ወንድም ጦርነት የማይችለው ፓሪስ ሄሌናን ይዟት ይጠፋል። መጥፋቷን አላወቁም። እነማን? ስፓርታውያኖች ወይም ደግሞ እነ ሜሊኔስ። ይሄ ክብረ ነክ የሆነው የፓሪስ ድርጊት መላ ግሪክን አስቆጣ። ሜሊኔስ ሄዶ ለጨካኙ ንጉስ ለአጋሜምኖን ይነግረዋል። አጋሜምኖን ሁልጊዜም ለጦርነት ዝግጁ የሆነና ጦር ወዳጅ ሰው ነበረ። ስለዚህ መላውን ግሪክ አሰባሰበና ከዛ በፊት ዘመን አይቶት የማያውቀውን ጦር ወደ ትሮይ አዘመተባቸው። ታዲያ ለየት የሚሉ ታሪኮችን እዚህ ጋር እናገኛለን። በአጋሜምኖን ስር የሚዋጋ ነገር ግን ራሱን እንደ አጋሜምኖን ወታደር የማያይ የአማልክት ልጅ ነው ተብሎ የሚታማ ማንም ሰው በጦር አውድማ እሱ ፊት መቆም የሚፈራ ሁሉም ወንድ ነው ባይ የሚንቀጠቀጥለት አንድ ሰው ነበረ። ያ ሰው ባለም ወርቃማ ጸጉሩ ከሟች አባትና ከኢማዋቲ እናት የተወለደው አኪሌስ ነው። ይሄ አኪሌስ በጦር ችሎታው እስካሁን ድረስ ዘመን ከሚያነሳቸው ብርቱና አደገኛ ጦረኛ ሰዎች፣ ጀብደኛ ሰዎች መካከል ከቀዳሚዎቹ ተርታ የሚሰለፍ ስም አለው። ኢታካ የምትባል አንዲት ከግሪኮች ጋር ተያይዛ ቅጥል ያለች ትንሽዬ ደሴት አለች። የዛች ደሴት ገዢ ደግሞ በጣም ርትዕት ያለው ስብዕናው የተሟላ ደግ ግን ደግሞ ብልህ በጣም ስትራቴጂክ የሆነ ንጉስ አላት። ይሄ የኢታካው መሪ ንጉስ ኦዲሴስ ይባላል። እንደ ማንኛውም የአውራጃ ገዢ እሱም የአጋሜምኖንን ጥሪ ተቀብሎ ትሮዮችን ለመውጋት ተንቀሳቀሱ። ትሮይም የራሷ ጀግኖች አሏት። በጣም ከሞት ጋር መደነስ የማይሰለቻቸው በፈገግታ የሚሞቱ ብርቱ ተዋጊዎችና አደገኛ የሆኑ ቀስተኞች አሏት። ከዛ ውጭ ደግሞ ማንም ሰው ደፍሮ መውጣት የማይችላቸው ትልልቅ ግንቦች የታጠረች ከተማ ነች። ታዲያ ይችን ትሮይ ጦሯን የሚመራው ጄኔራላቸው ሄክተር የተባለው የፓሪስ ታላቅ ወንድም፣ ጀግናው፣ ሁሉም ሰው የሚወደው የሚያከብረው ርትዕት ያለው ብልህ ብሩህ የሆነ ሰው ነበር። ጦርነቱ ተጀመረ። ጦርነቱ ተጀምሮ መላው ግሪክ በ1000 እና ከዛ በላይ በሚሆኑ መርከቦች የተጫኑ በጣም ብዙ ወታደሮችን ወደ ትሮይ ከተማ አንቀሳቀሰ።
ትሮይ ተጨነቀች፣ ተጠበበች። ነገር ግን ጦርነቱ እንደታሰበው በአንድ ቀን በሁለት ቀን አላለቀም። 10 ዓመታትን ፈጀ። 10 ዓመታትን ሲፈጅ አኪሊስም ሆነ ኦዲሴ ማናቸውም ወደዛ ግንብ አልተጠጉም ነበር። የትሮይ ቀስተኞች በረቱባቸው። ጦርነቱ እያየለ መጣ። 10 ዓመታት አሰልቺ ነው። ሁሉም ሰው በተለይም ደግሞ ለግሪካውያኖቹ ከቤተሰቦቻቸው ርቀው ከሀገራቸው ብዙ ርቀት መጥተው አሰልቺ የሆነውን ይህን ጦርነት እየተጋጠሙ በመሆኑ መሰላቸት፣ መፋዘዝ በዛ። ታዲያ ስትራቴጂክ የሆነው ምናልባትም የግሪካውያን ጣይቱ የግሪካውያን አብዩ ብለን ልንጠራው የምንችለው የጦር ሊቅ የሆነው የታሪካችን ባለቤት ኦዲሴስ አንድ ብልሃት አገኘ። ግሪኮች ፈረስን በጣም የሚወዱት እንስሳቸው፣ እንደ ቅዱስ እንስሳ የሚያዩት ንብረታቸው ነው። የሚያመልኩት የፀሐይ አምላክ አፖሎ ነው። ፈረስም ለአፖሎ ከተቀደሱ እንስሳት መካከል ነው። ስለዚህ ግዙፍ የሆነ የፈረስ ቅርጽ በእንጨት አዋቅሮ አሰራቸው። እዚህ በእንጨት የተሰራ የፈረስ ቅርጽ ላይ ታዲያ ከውስጥ ብቻ የሚዘጋ አድርገው በር ሰሩለት። ከበሩ ውስጥ የግሪክን ፋይነስት የሚባሉ ጦረኞችን ከሆዱ ቀበቀቡ፣ ኦዲሴን ጨምሮ። እንግዲህ የከተማዋን በር ማስከፈት አይደል አስቸግሯቸው የነበረ። ከዛ በኋላ ይህንን ትልቅ ፈረስ ሲጨልም ከግሪኮች አጥር ስር አስቀመጡትና እነሱ ወደ ሰፈራቸው ተመለሱ። ወደ ሰፈራቸው ከተመለሱ በኋላ ድንኳኖቻቸውንና ንብረቶቻቸውን አጠቃላይ እሳት ለኮሱባቸው፣ የሚያነደዱ መሰሉና ሸሹ። በዚህ ጊዜ ከርቀት በጨለማ ለሚያዩአቸው ትሮዮች ምን መሰለ? እነዚህ ግሪኮች ከሌላ ጠላት ጋር ተጣልተውም ሆነ ደግሞ ሰልችተው ወደ ሀገራቸው ሽንፈታቸውን ተቀብለው ሸሹ ነው። በቀን ሲሸሹ ተመለከቷቸው። ከነሱ ርቀው ወደ ውቅያኖሱ ተመለሱ። በዚህ ጊዜ ትሮዮች ያንን ፈረስ ከጎናቸው ቆመው አዩት፣ ተወዛገቡ። ትሮይ ለሁለት ተከፈለች። ይሄ ፈረስ ምንድን ነው ተባለ። የግሪኮች ወጥመድ ሊሆን ይችላል። አይ የአፖሎ ስጦታ ነው፣ ድል ማድረጋችን ተመልክቶ ያቀረበልን ስጦታ ነው፣ ስለዚህ ወደ ከተማችን መግባት አለበት ተባብለው ለሁለት ተከፈሉ። ከብዙ ክርክር በኋላ ወደ ከተማዋ እምብርት አስገቡትና ያንን ፈረስ እነሱ ፌሽታ፣ ደስታ፣ ተድላ ማድረግ ጀመሩ። ግንቦቻቸውን የሚጠብቁት በጣም ትንሽ ባለቀስቶች ብቻ ነበሩ የቀሩት። ታዲያ የከተማውን ጭፈራ የሰሙት ኦዲሴን ጨምሮ የግሪክ ብርቱ ተዋጊዎች ከዛ ፈረስ ውስጥ በመውጣት እነዛን ቀስተኞች በመግደል የትሮይን ከተማ ለአንዴና ለመጨረሻ ጊዜ ወለል አድርገው ከፈቱና በቀን ሲሸሹ የታዩት በማታ ግን አድብተው ወደ ከተማዋ የተጠጉትን የግሪክ ጦሮች አስገቧቸው። ከዛ በኋላ ምን ነግራቸዋለሁ? ሴት፣ ህፃናት፣ ወንዱ፣ ወታደሩ፣ ንጉሱ፣ ከተማ ወደመች፣ ተመዘበረች። የትሮይ መጨረሻ እዚህ ጋር አበቃ። ታዲያ 10 ዓመትን የናፈቀው ጦር ተበተነ። የኦዲሴ ታሪክ የሚጀምረው ከዚህ በኋላ ነው። ኦዲሴ የተጻፈው ባለ 12000 መስመር ባለ 12000 ስንኝ የገድል ግጥም ታሪክ የሚጀምረው እዚህ ጋር። እንዳልኳችሁ ኦዲሴ የኢታካ ደሴት መሪ ነው። ስለዚህ የሚያልፈው በባህር አቆራርጦ ነው። ታዲያ ጉዞውን ጀመረ። የግሪክ ስቶሪዎች ጠቅላላ የተሞሉት በአማልክት ነው። የአማልክት አምላክ ብለው የሚጠሩት ዜስ አለ። ዜስን ጨምሮ 12ቱ ዋና ዋና የግሪክ አማልክት የሚኖሩት በኦሊምፐስ ተራራ ሲሆን የግሪካውያንን መላ አኗኗር ይቆጣጠራሉ። የዜስ ወንድም ደግሞ ታላቁ የውቅያኖስ አምላክ ተብሎ የሚታሰበው ፒሳይደን ባህሩን፣ ውሃውን፣ ውቅያኖሱን ይገዛል። አቴና ከዜስ ግንባር የሰረጸች ሴት ልጅ ስትሆን የእውቀት አምላክ፣ የብልሃት አምላክ ነች። ሄርሜስ የተባለ ደግሞ ለዜስ የሚላላክ ብርቱ የሆነ ወንድ ልጅ አለው። ከነዚህ ዋና ዋና አማልክት ውጪ በምድር ያሉ ተራ የሚባሉ የማይሞቱ ግን ደግሞ በጣም ፓወርፉል ያልሆኑ አማልክትም ሞልተዋል። ከዛ ውጪ በአማልክትና በሰዎች መካከል የተወለዱ ግማሽ ሰው ግማሽ አማልክትነት ያላቸው ሰዎችም አይጠፉም፣ አኪሌስን ጨምሮ ማለት ነው። እንግዲህ የኦዲሴ ታሪክ በእነዚህ አማልክት በእነዚህ ሱፐር ሂውማን በሆኑ ሰዎች ስቶሪ እየተሞላ ነው። ታዲያ ጉዞውን ሲጀምር 12 መርከብ ያክል ሰዎችን ይዞ ወደ ኢታካ ወደ ናፈቀችው ምድር ለመመለስ ፈለገ። ውቅያኖሱን መቅዘፍ ጀመሩ። በመጀመሪያ አንዲት ደሴት አገኙ። እርቧቸዋል፣ ተዳክመዋል። ስለዚህ ወደዚች ደሴት ገብተን እስኪ የሚሆነውን እንይ፣ ምግብ ብናገኝ ብለው ገቡ። በጉዟቸው ግን ማንን አገኙ? የፒሳይደንን ልጅ የሆነውን ሳይክሎፑን ፖሊፌመስን አገኙት። ሳይክሎፕ ማለት በጣም ረጅም የሆኑ ጂያንት የሆኑ ፍጡራን ሲሆኑ
ግንባራቸው ላይ ብቻ አንድ አይን ያላቸው አድኖ ተመጋቢዎች ማለት ነው ከነዚህ ፍጡራን ደሴት ገቡ። አላወቁም። ይሄ ፖሊፌመስም አስገብቶ ጠቅላላ ዋሻ ውስጥ አስገባቸው። ከዛም ከነሱ አንዳንድ እያደረገ ለራቱ መመገብ ጀመረ። ታዲያ ብልሁ በጣም ስማርት የሆነው በጣም ስትራቴጂክ የሆነው ይሄ ኦዲሴ ለሱ ቸር የተመኘ በመምሰል ወይን ጠጥቶ በማስከር ይህንን አንድ አይና ፍጡር በተኛበት ይገድለውና ያመልጣል። ካመለጠ በኋላ ግን ኩራት ትዕቢቱ ጥር አደረገውና በውቅያኖሱ እንደተሳፈረ ፖሊፌመስን የገደልኩት እኔ ኦዲሴ ነኝ በማለት በኩራት ጮኸ። ኩራትን እንደ መዳፈር የሚያዩት አማልክት ጭራሽ ሊታገሱት አልፈለጉም። በተለይ ደግሞ የፖሊፌመስ አባት የሆነው ፒሳይደን። ስለዚህ በባህሩ ላይ መከራውን አበላው። ወደ ሀገሩ እንዳይመለስ ይህን ማዕበል ያናውጥበት፣ መርከቦቹን ይሰባብራቸው ጀመር። በመሆኑም ወዳልታሰበ አቅጣጫ መሄድ ጀመሩ ማለት ነው። በመቀጠል ያረፉበት ደሴት በጣም ይገርማል። ላስትሪጎናውያን የሚባሉ ደግሞ እነዚህ ረጃጅም ፍጡራን ናቸው። ከነዚህ ሀገር ገቡ። እንዳያቸው ገና በመልእክት ሀገሪቱን እስኪቃኙ ብሎ የሰደዳቸውን ሰዎች ጭፍልቅ እያደረጉ መጉረስ ጀመሩ። ከዛ ወደ መርከባቸው ሲመለሱ ከላይ ከደሴታቸው ተራራ ሆኖ የማይችሉትን ቋጥኝ በመላክ መርከቦቹን ሰባብሩበት። የቻለውን ሰዎች ይዞ አመለጠ ማለት ነው። አሁንም የውቅያኖሱ ጉዞ በጣም አስቸጋሪ እንግልት የበዛበት ሆነበት። ምክንያቱም አማልክቱ ተጣልተውታላ። ነገር ግን ባላንስ ለማድረግ ደግሞ ይሄንን መከራውን ባላንስ ለማድረግ የሚሞክሩ አማልክትም አሉ። የዜስ ሴት ልጅ አቴናና ወንድ ልጁ ሄርምስ በተለይ ከጎኑ ለመቆምና ለመደገፍ ሲሞክሩ ይታያል ታሪኩ ላይ። ቀጥሎ ሌላ ደሴት አገኙ። አሁንም እዚች ደሴት እንቆይ ብለው በሚሄዱበት ጊዜ የሱን 22 ያክል ሰዎች ወደ አሳማነት የቀየረች ኪርስ የምትባል ጠንቋይ ሴት ተገኘች ማለት ነው። እነዚህ የጠፉትን ሰዎች ፍለጋ ኦዲሴ ወደ እሷ መሄድ ጀመረ። በመንገዱ ላይ ሄርሜስ የተባለው የዚየስ ልጅ መጥቶ አስጠነቀቀው። ጠንቋይዋን ሴት እንደዚህ አድርገህ ብሎ በመምከር ጉዳት እንዳታደርስበት የሚያስችለውን ጥበብ ለገሰው። ይህች ሴት ከተንከባከበችው በኋላ እሱንም ወደ አሳማነት ልትቀይረው ስትል በያዙ ሰይፍ አንገቷ ላይ በመወደር እንዲያውም እንዳትጎደው ቃል አስገባት። ወደ አሳማነት የቀየረቻቸውን የራሱን ወታደሮች ደግሞ መልሳ ሰው እንድታረግለት አስደረጋት። በዚህች ደሴት በእንክብካቤ 1 ዓመት ያክል ከኖሩ በኋላ ወደ ሀገራቸው መመለስ እንዳለባቸው አስታወሱና ጉዞ ጀመሩ። እንግዲህ ቂሙን ያረሰው ፒሳይደን አሁንም ኦዲሴስ ወደ ባህሩ ሊገባለት መሆኑን ሲያውቅ በቃ የተለመደ ወጥመዱን አሽከላውን መዘርጋት ጀመረ ማለት ነው። ቀጣዩ ጉዞው ወደ ራሱ መሬት ሳይሆን ወደ ሀዲስ ምድር መሆን አለበት። ሀዲስ ማለት የዚየስ ታናሽ ወንድም ሲሆን እሱ ደግሞ የሙታን ዓለም ገዢ ነው። ስለዚህ ማንም ህይወት ያለው ሰው ወደ ደሴት መሄድ አይችልም። ነገር ግን ታዟልና መርከቡን ወደዛው አቅጣጫ እንዲያቀና አደረገ። በአዲስ ምድር የሞተችውን እናቱን ጨምሮ በርካታ ሰዎችን በመንፈስ አገኛቸው። የነሱን ምክር ተቀበለ። መልሶ ወደ ኪርስ በመሄድ ያየውን የሰማውን ነገራት። እሷም በማዘን የሚገጥመውን ፈተናና ወደ ሀገሩ በጣም በብዙ እንግልት እንደሚገባ ቀድማ አስጠነቀቀችው። ነገር ግን ከሱ መርከበኞች መካከል አንድም ሰው ወደ ሀገሩ በህይወት አይመለስም። ይህን እያወቀ እያዘነ ጉዞውን ቀጠለ። ጉዞ በሚያደርግበት ጊዜ ሴሪናውያኖች የሚባሉ ወይም ሳይረን ብለን የምንጠራቸው በጣም ውብ ድምጽ ያላቸው አንጎራጓሪዎችን ታገኛለህ አለችው ይህች ጠንቋይ ሴት። ታዲያ አንዳችሁም እነዚህን ሴቶች ድምጽ ከሰማችሁ በድምጻቸው ስለምታሳቡ ወደ እነሱ መግባት ትፈልጋላችሁ፣ በዛው ትሞታላችሁ። ስለዚህ ጆሮአችሁን ድፈኑ፣ ድምጻቸውን እንዳሰሙ ተባሉ። ሁሉንም በሰም ጆሮአቸውን እንዲደፍኑ ካዘዘ በኋላ እሱም ግን ጆሮውን ሳይደፍኑ ከመርከቧ ግንድ ጋር እንዲያስሩትና የፈለገ ያክል እየጮኸ ፍቱኝ ብሎ ቢለምናቸው ያንን ባህር እስኪሻገሩ ድረስ እንዳይፈቱ ታዘዛቸውና መጓዝ ጀመሩ። ጥበባቸውን ድምጻቸውን መስማት ፈልጓል። እንደ ልክ በዛ አካባቢ ሲያልፉ በጣም በሚማርክ ድምጻቸው መጣራት ጮክ ብሎ ማዜም ጀመሩ። ኦዲሴ ሁሉን ነገር ዓለሙን በሞላ ረሳና ካልወሰዳችሁኝ ብሎ ካልፈታችሁኝ ብሎ መጮህ ጀመረ። ነገር ግን የታዘዙት ወታደሮች ሊፈቱት አልፈለጉም። ታገለ። ከዛ በኋላ በጉዞ አለፏቸው። የሳይረኖችን ፈተና ካለፈ በኋላ ያጋጠመችው ሲሴላይ የምትባል 12 እግር 6 አንገትና 6 ራስ ያላት ፍጡር ነበረች። ይቺ ፍጥረት የባህር ፍጥረት ታዲያ በአንድ ጊዜ መታ 6 ሰዎችን በ6ቱ አፎቿ አንስታ የምትመገብ አስቀያሚ ፍጥረት ነች። በሷ ባህር አካባቢ ሲያልፉ ፒሳይደን እንዳሰበው 6 ሰዎችን በአንድ አንስታ በላችበት።
ይህንን የባህር አካባቢም ከተሻገረ በኋላ ፈተናው አልቀረለትም። በቻርሲሊደስ ግዛት አካባቢ ደግሞ ማለፍ ሊኖርበት ነበር። እቺ ቻርሲሊደስ ደግሞ ሙሉውን ጨዋማ ውሃ በአንዴ ምጥጥ ታረግና አፏ ውስጥ አጉመጥምጣ ስትተፋው እዛ አካባቢ ያሉ ነገሮች ጠቅላላ በሽክርክሪቱ ወደ እሷ ይሳባሉ። የፈለገችውን ነገር ተመግባ ዙሪያ የምትተፋ ፍጥረት ነች። ይህን አካባቢ 6 ሰዎችን ለሲሴ ላይ ስለገበሩ የዚችን ፍጥረት ግዛት ሳይነኩ አቋርጠው ታለፉ። መቀጠል ያረፉት የሄሊዮስ የተባለው የፀሐይ አምላክ የሚመለክበት ደሴት ላይ ነው። እዚህ ደሴት ላይ ለዚህ የፀሐይ አምላክ ብቻ የሚሰው የሚያማምሩ በየትኛውም ቀሪ ዓለም ላይ የማይገኙ ላሞችና በጎች አሉ። ታዲያ ያቺ ጠንቋይ ሴት እንዳስጠነቀቀችው ለሄሊዮስ የሚሰዉትን ምንም አይነት እንስሳቶች መንካት አይቻልም። የፈለገ ቢራቡ ከሄሊዮስ ጋር መጣላት እንደማይፈልጉ ነግራቻቸዋለች። እነሱም ብዙም አልተቸገሩም። ነፋሱ ማዕበሉ እስኪያልፍ ብለው በዛ ደሴት መቆየት ጀመሩ። እነዛን ከብቶች ዘወር ብለው ሳያዩ 1 ወር ያክል የራሳቸውን ምግብና ሌላ እንስሳቶችን እያደኑ ተመገቡ። ከዛ በኋላ ግን ምግባቸው አለቀ። እነሱም ተሰላጩ። የባህሩ ሞጅብ ጸጥ አለ። ስለዚህ የሄሊዮስን አንድ ከብት አረዱና በሉ። ይሄ ሁሉ ሲሆን ጦረኞቹ ተማክረው የሄሊዮስን ከብት ሲያርዱ ኦዲሴይ በጣም ከባድ እንቅልፍ ውስጥ ነበርና አልሰማቸውም። የስጋው የተጠበሰ ሽታ ሲሸተው ግን ደንግጦ ተነሳና ሲያይ ለሄሊዮስ ከሚሰዉት ከብቶች ውስጥ አንደኛው ተቃጥሎ እየተበላ ነው። በጣም አዘነ፣ በጣም አለቀሰ። ነገር ግን ከረፈደ በኋላ ምንም ማድረግ አልቻለም። በነጋታው የባህሩ ወጀብ ጸጥ አለ። መርከባቸውን አስነሱና ወደ ሀገራቸው ጉዞ ጀመሩ ድጋሚ። ነገር ግን አሁን 2 ጠላቶች አሏቸው። ፒሳይደን እና ሄሊዮስ ተጣልተዋቸዋል። በመሆኑም መርከባቸው በኃይለኛ ነፋስና በኃይለኛ ውሃ መሰነጣጠቅ ጀመረ። ሁሉም ወደ ባህሩ ስር ሰመጡ። በዚህ ጊዜ አንዲት የመርከብ እንጨት አግኝቶ እሱ ብቻውን ቀረ። በባህሩ ማዕበል ተገፍቶ ወደ አንዲት ደሴት ተገፍቶ ብቻውን ወደቀ። በዚህ ጊዜ ኒምፏ ካሊፕሶ ወይም ፍጡሯ የመሬት አምላክ የሆነችው ካሊፕሶ አገኘችው። ይቺ ኒምፍ ተንከባክባ ወደ ቤቷ አስገባችው። ከዛ በጣም እንደ አማልክትነቷ በጣም ውብና ቆንጆ ማራኪ የሆነች ሴት ነበረች። እሱን ተንከባክባ ካዳነችው በኋላ ባሏ እንዲሁም ፈለገች። እሱ ግን ወደ ቤቱና ወደ ልጁ ናፍቋልና መሄድ መረጠ። ቢሆንም ይህች አምላኬት ልትሰደው አልፈለገችም። የሚመለስበትን መርከብ ደግሞ የለውም። እያዘነ ከእሷ ጋር ለ7 ዓመታት ቆየ። ከዛ ሁሉም ባላንስ ለማድረግ የሚፈልገው የአማልክት አምላክ የሆነው ዚየስ ወንድ ልጁን ሄርምስን በድጋሚ ላከው። ካሊፕሶ ይህንን ሰው መርከብ ሰርተሽ ወደ ሀገሩ መልሹ ብሎ አስጠነቀቃት። ከዚየስ ጋር መጋፈጥ የሚፈልግ ምንም አይነት አምላክ የለምና ትእዛዙን ተቀብላ ለዚህ ሰው መርከብ እንዲሰራ አግዛው ወደ ሀገሩ ላከችው። ቤተሰቤ እንዴት ይሆናል? ያቺ ደጓ ሩህሩሃ ሚስቴ እንዴት ሆና ይሆን? ከተወለደ 1 ዓመት እንኳን ገና በቅጡ ሳይሞላው ትቼ የሄድኩት ወንድ ልጄስ እንዴት ሆኖ ይሆን? ሀገሩ ሰላም ይሆን እያለ እየተጨነቀ በመርከብ መጓዝ ጀመረ። በዚህ ጊዜ ያቺ ቻርሲሊደስ የተባለች ውሃውን መጣ የምትተፋ ፍጥረት የእሱን አካባቢ ውሃ ጠቅላላ ምጥጥ አድርጋ ወሰደችበት። ስትተፋው እሱ ወደ አፏ ሊገባ ተንደረደረ። ከዚህም ፈተና ለጥቂት አመለጠ። አሁንም በመርከቧ ስብርባሪዎቹ ነው ለብዙ ቀናት እየቀዘፈ ያንን ማዕበል ተሻገረ። ከረጅም ቀናት በኋላ ራሱን ስቶ የሆነች ደሴት ላይ ወደቀ። አሁን ግን እንደመታደል ደግ ንጉሥ በሚገዛባት በፊኒሺያውያን ሀገር ውስጥ ነበር ያረፈው። በዚህች ሀገር ላይ ደጉ ንጉሥ ይህንን ሰው ተንከባክቦ ያዘው። ልዩ ልዩ አስደናቂ ትርኢቶችን አከናወነለት። በመጨረሻም የኢታካ ንጉሥ መሆኑን በትሮይ ጦርነት ጊዜ የተዋጋው ኦዲሴይ መሆኑን ሲያውቅ ደግሞ ልዩ ልዩ ስጦታዎችን አንበሽብሾ ወደ ሀገሩ እንዲሄድ መርከበኞችን አዞ ሸኘው ማለት ነው። በዚህ ጉዞ የፊኒሺያውያን መርከበኞች 50 ያክል ሆኖ በርካታ ስጦታዎችን ይዘውለት ሄዱ። ነገር ግን ይሄ ሰው ረጅም ዓመታትን በእንግልት ኖሯልና ሰውነቱም ዝሏልና ማረፍ ፈለገ። በመሆኑም ጥቅልል ብሎ ተኛ። ፊቱም አይታይም ማን መሆኑ ሳይታወቅ ከተኛበት አንስተው ወደ መርከቡ አደረጉትና ጉዞውን ወደ ሀገሩ ጀመሩለት። በዚህ ጊዜ ፒሳይደን የባህሩ አምላክ ማን መርከቧ ውስጥ እንደተኛ አላወቀምና የተረጋጋ ባህር ሆነለት። ወደ ሀገሩ በደረሰ ጊዜ ከእንቅልፉ ገና አልነቃምና እነዚህ መርከበኞች ስጦታውን ጠቅላላ በስነ ስርዓት አውርደው ከሀገሩ ደሴት ላይ ድርድረውለት እሱንም እንደተኛ አስቀምጠውት ወደ ሀገራቸው ተመለሱ። በዚህ ጊዜ እሱ ሲነቃ ፒሳይደን እንደተሸወደ አወቀ።
ለካ በዛ መርከብ ተጠቅልሎ ተኝቶ የነበረው ጠላቱ ኦዲሴስ ነበር። አጭበርባሪው ስትራቴጂኩ ኦዲሴስ እንዳመለጠው ሲረዳ በጣም ይናደድና የፊኒሻውያን መርከበኞች ጠቅላላ አሰመጣቸው። ኦዲሴስ ወደ ሀገሩ ገባ። ሀገሩ ሲገባ ደግሞ ከስካሁኑ የበለጠ ፈተና ይጠብቀው ነበር እያለ የሚቀጥል አጓጊ የሆነ ታሪክ ነው። ታዲያ ይሄ ክሪስቶፈር ኖላን የዘመናችን ድንቅ የሲኒማ ሰው የኦዲሴን ታሪክ እንዴት አድርጎ ያሳየን ያስመለክተን ይሆን? የኦዲሴስ መጨረሻ ምን ይሆን? እና አኪሌስ ጋር ጎን ለጎን ተሰልፎ የተዋጋው የትሮዩን ንጉስ ሄክተር ጋር ፊት ለፊት የተጋፈጠው ያ ብልሁ አሰላሳዩ ኦዲሴስ ጀግናው እንደ አስፈላጊነቱ አጭበርባሪና ትሪክስተር የሆነው ይሄ ምርጥ ገጸ ባህሪ ወደ ሀገሩ ቀንቶት ይመለስ ይሆን? ሀገሩ ላይ የሚገጥመውንስ ፈተና እንዴት ይወጣ ይሆን? ይህን ሲኒማ ለማየት ሁላችንም ጓጉተናል። እስከዛው ግን አሁን እዚህ መጽሐፍ እንደተራዳችሁት የኦዲሴን ታሪክ ትንሽም ቢሆን ፋሚሊያር ለመሆን ሞክረናል አይደለ? እንግዲህ ኦዲሴ የተሰኘው ይሄ ድንቅ ፊልም እስኪወጣ ይህን መጽሐፍ እያነበባችሁ ቆዩላለሁ። ሆሜርን አመስግነን እንለያይ። ሆሜርን አመሰግናለን። ሰላም ሰንብቱልኝ።